እግዚአብሔር ይባርካቸው። ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔርን ቃል አነብና እግዚአብሔር በሚቀጥሉት 30 ደቂቃ ውስጥ እግዚአብሔር የሱ የሆነውን ሐሳብ እንካፈላለን። ክብር ለኢየሱስ ይሁን። አንደኛ ነገሥት ምዕራፍ 17 ቁጥር 8 እና ቁጥር 9 መጽሐፍ ቅዱስ የያዝን ሰዎች ይህንን ቃል አነብና አጭር ጸሎት አድርገን ወደ ቃሉ እንሄዳለን። አንደኛ ነገሥት ምዕራፍ 17 ቁጥር 8 እና ቁጥር 9 እንደዚህ ይላል። ተነስተህም በሲዶና አጠገብ ወዳለች ወደ ሰራብታ ሂድ፣ በዚያም ተቀመጥ። እነሆ ትመግብህ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት ይላል። እንደዚሁም ትንቢተ ዮናስ ምዕራፍ 2 ቁጥር 11 ላይ እንደዚህ ይላል። ምዕራፍ 2 ቁጥር 11 ላይ እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው ይላል። እንጸልይ። አምላካችን እግዚአብሔር በኢየሱስ ስም እጅግ አድርገን እናመሰግንሃለን። ስለረዳህን ተመስገን፣ ስላገዝከን ተመስገን። በምህረት በቸርነት አዲስ ቀን ሰጥተናልና እጅግ አድርገን እናመሰግንሃለን። የረዳህን አንተ ነህ፣ ያገዝከን አንተ ነህ፣ ኃይል የሰጠህን ብቃት የሰጠህን አንተ ነህ። በአንተ ፊት እንድንሆን ዛሬ ደግሞ ከከበረው ከማዕድ እንድንመገብ ጸጋን ስላበዛህልን እናመሰግንሃለን። በአንተ ፊት ተቀምጠን ተረጋግተን ያንተን ቃል እንሰማለን። በቃልህ ወደ ልባችን እንድትመጣ ነገራችንን እንድትፈውስ በኢየሱስ ስም እንጸልያለን። እግዚአብሔር አምላክና አባት ሆይ ቃልህ ጉልበታም ነው፣ ቃልህ ኃይለኛ ነው፣ ቃልህ ይሰራል፣ ቃልህ ተራራዎችን ሁሉ ያቀልጣል። ይህ ያንተ የከበረው ቃል እንዲገለጥ እንጸልያለን። የሌለን ወደ መኖር የሚያመጣው የከበረው ቃልህ በመካከላችን እግዚአብሔር ሆይ እንዲቆረስ በኢየሱስ ስም እንጸልያለን። መንፈስ ቅዱስ ከዚህ ሰዓት ጀምሮ ስፍራውን፣ ሰዓቱን፣ ጊዜውን እንድትቆጣጠር እንጸልያለን። በነገር ሁሉ ክብር ላንተ ይሁን በኢየሱስ ስም አሜን። እግዚአብሔር ይባረክ። ባለፈው ጊዜ ለማስታወስ ያክል ትንሽ ወደ ኋላ መለስ ብዬ ላሳያችሁ። ኤልያስ የስሙ ትርጉም ምን ብለናል? እግዚአብሔር አምላኬ ነው ማለት ነው ብለን ነበር። ኤልያስ ዋናው መልእክቱ የበዓል አማልክት የሚያመልኩትን አጥብቆ ይቃወም ነበር ብለን ነበር። ይቃወማል። የበዓል አምላክ አይደለም እግዚአብሔር ነው አምላክ ብሎ በእግዚአብሔር የተወራረደ የእግዚአብሔር ነብይ ነበር። ንጉሥ አክዓብ በነገሰበት ዘመን በእግዚአብሔር በመተማመን በቀጣዩ ዓመት ካፌ ቃል በቀር ምን አይልም አለ አክዓብ። ዝናብ አይዘንብም ብሎ ሰማይን የዘጋ የእግዚአብሔር ነብይ ነበረ። አንደኛ ነገሥት ምዕራፍ 16 ቁጥር 29 እና 30 ላይ ተመልከቱ። አክዓብ ኤልዛቤልን አግብቶ ስለነበረ የበዓል አምላክን ስላስፋፉ ለበዓል ስለሰገዱ መሰዊያው ላይ እነሆ የእግዚአብሔርን ነገር ትተው ለበዓል ስለሰገዱ እግዚአብሔርን ስላስቆጡ እግዚአብሔር ሰማይን ዘጋ። ኤልያስ በዚህ ጊዜ ነበር እግዚአብሔር ኤልያስን በኮራት ፈፋ ውስጥ ምን በል ብሎ ያለው? ተሸሸግ ብሎ እግዚአብሔር ኤልያስን ተናገረው። አንደኛ ነገሥት ምዕራፍ 17 ቁጥር 3 ላይ ባለፈው ተመልክተናል። ከዚያም ሁሉን ቻዩ እግዚአብሔር በሁሉ ላይ ስልጣን ያለው ቁጥር 4 ላይ ከወንዙ ምን ትላለህ አለው? ትጠጣለህ፣ ቁራዎች በዚያ ይመግቡ ዘንድ አዝዣለሁ ብሎ እግዚአብሔር ተናገረው። እግዚአብሔር አዛዥ ነው። እግዚአብሔር ያዛል። እግዚአብሔር ለአንዳንዶች ያዛል። ሃሌሉያ። ሁሉን ቻዩ እግዚአብሔር እንደዚህ ያለው አዝዣለሁ ብሎ ለኤልያስ ተናገረው። ኢየሱስ ያድናል። እግዚአብሔር ፍጥረትን ያዛል። እግዚአብሔር ተፈጥሮን ያዛል። ሁሉን የሚያዝ እግዚአብሔር አዝዣለሁ፣ በዚያ ይመግቡ ዘንድ ቁራዎችን አዝዣለሁ። ቁራ በራሳቸው ምግብ የሚቀሙ ናቸው። ነገር ግን እግዚአብሔር ሲያዝ ቁራ ይታዘዛል።
እግዚአብሔር ሲያዝ ከቀማተኛው ከሚቀማው ውስጥ እግዚአብሔር የሚበላን ነገር ያዛል። ከበላተኛ መብል የሚያወጣ ጌታ። እስቲ እልልታና ጭብጨባ ለዚህ ጌታ። ከበላተኛ መብል እያስተፋ ያኖራል። ሃሌሉያ ወገኖቼ፣ በዚህ ክፉ ዘመን አሁን ያለንበት ዘመን ብዙ ነገር እየከፋ ብዙ ነገር እየባሰ እየሄደ ያለበት ዘመን ነው። በዚህ ዘመን እግዚአብሔር ግን ያኖራል። ሃሌሉያ አንቺን ቤትሽን አንተን ቤትህን እግዚአብሔር ያኖራል። እንዴት? ተአምር ሰርቶ። እስቲ ተአምር ይሰራል በሉ። የኔ አምላክ በሉ። ተአምር ይሰራል። ሃሌሉያ ተአምር ለሚሰራው ጌታ ክብር ይሁንለት። ተአምር ሰሪ ነው። ኢየሱስ ያድናል። ወገኖቼ እንደ እግዚአብሔር ቃል ኤልያስ ታዘዘ። እኛ ማድረግ ያለብን አንድ ነገር ነው። እንደ እግዚአብሔር ቃል ክብር ለኢየሱስ ይሁን። ቁጥር 6 ላይ አንደኛ ነገሥት ምዕራፍ 17 ቁራዎቹም በየጠዋትና በየማታ ምን ይዘው ይመጡ ነበር ይላል? እንጀራና ስጋ ያመጡ ነበር ይላል። በየጠዋትና በየማታ በሚያስፈልገው ጊዜ የሚያስፈልገው ነገር ይመጣ ነበር። ዝንፍ አይልም፣ ይከፈል ነበር። አሁን በቃ የሚጨነቁ እኮ ሰዎች ስላሉ ነው። እንትኑ እንዴት ላርገው፣ ያንን እንዴት ላርገው፣ ያንን እግዚአብሔር በሰዓቱ በጊዜው ድንቅ ሰሪ ጌታ ሁሉን በጊዜው በማ ጊዜ? በእግዚአብሔር ጊዜ ይሆናል። በእግዚአብሔር ጊዜ ይውላችሁ አይዘነፍም። በጊዜው ይመጣል እግዚአብሔር። እኔ ለማን እንደሆነ አላውቅም። እግዚአብሔር እንዲህ ይላል፣ እመጣለሁ ይላል። ሃሌሉያ ለአንድ ሰው እግዚአብሔር ይመጣል። ሃሌሉያ በጊዜው ውብ የሚያደርገው ጌታ ከወንዙ ይጠጣ ነበር። ባለፈው አልኳችሁ እግዚአብሔር ያዘዘው ቁራ ሳይሆን ምንድነው? እስቲ ቁራዎች በሉ። እንደዛ እኮ ነው የሚለው። አንድ ቁራ እኮ አዘዘ አይልም፣ ቁራዎች ነው የሚለው። ቁራዎች እንዳይለቁ አድርጎ እኔ ምናቸውን አስይዞ እንደላካ አላውቅም፣ ግን አገልግል አስይዞ እግዚአብሔር ይልክ ነበር። የሚያምን አለ ይልካል እግዚአብሔር። ሃሌሉያ ታማኝ ነው እግዚአብሔር። ወገኖቼ የእግዚአብሔርን ታማኝነት ያየ የለም። እግዚአብሔር ታማኝ ነው የሚል የለም። ውለታ ያለበት የለም። እግዚአብሔር ሲረዳው ያየ የለም። ታዲያ ዝም ነው የሚለው? እግዚአብሔር የረዳው ሰው፣ እግዚአብሔር ያገዘው ሰው፣ እግዚአብሔር ሲያደርግለት ያየ ሰው በየጠዋቱና በየማታው የኤልያስን እንጀራ አይበሉም ነበር። ያንቺን እንጀራ አይበሉም። ያንተ እንጀራ አይበላም። እስቲ የኔ እንጀራ በሉ። አይበላም። በእውነት መልእክት እኮ ነው። አይበላም። ያንቺ ነገር አይበላም። ያንተ ነገር አይበላም። በእግዚአብሔር እጅ የተያዘ ነው። ሃሌሉያ እግዚአብሔር የያዘው። እግዚአብሔር ሲያዝ የማይታዘዝ ምን አለ? ምን አለ? ቁጥር 7 ላይ እንዲህ ይላል፣ ከብዙ ቀን በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ ይላል። አልነበረምና ወንዙ ደረቀ። ዝናብ አልነበረም ማለት አንደኛ እህል የለም፣ ሁለተኛ ሻወር የለም። አልነበረማ፣ ዝናብ አልነበረም። ወንዞች ከደረቁ የሚጠጣ ነገር የለም፣ የሚሸመት ነገር የለም። ኢኮኖሚው ክፉ ነው። መንግስት እየተጨነቀ ነው። ሁሉ ነገር አጣብቂኝ ውስጥ ነው። ድርቅ ያለበት ዘመን ነው። እየባሰ ነው። ወንዙ ደረቀ። እግዚአብሔር እንዲህ ያለው ቁጥር 8 ላይ ወደ ሰራብታ ሂድ፣ በዛ በጭንቅ ጊዜ ወደ ሰራብታ ሂድ አለውና ባልቴት አዝዣለሁ። አዛዡ እግዚአብሔር ከሰማይ ስራው ምን ማድረግ ነው? እግዚአብሔር እስቲ ያዛል በሉ። እግዚአብሔር ስራው ማዘዝ ነው በሉ። አሁን እኮ እናንተ እዚህ ቁጭ ብላችሁ እግዚአብሔር ከሰማይ እያዘዘ ነው። እኔ ምን እንደሚያዝ አላውቅም፣ ግን አዛዥ ነው። አዛዥ ማለት ከአፉ ቃል ሲወጣ የሚሆንለት ማለት ነው። አዛዥ ማለት ይሁን ሲል ይሆንለታል። ሃሌሉያ ይሁን አለ ሆነ በሉ እስቲ ሆነ። ሃሌሉያ ለሚያደርገው ጌታ እንደገና እልልታ እንደገና ያንስበታል።
ሃሌሉያ። አዝዣለሁ አለው። ምንድነው ደግሞ ያዘዘው? ሀብታም አላለም። ደግሞ ሲያዝ ደግሞ ለራሷ ሴትዮዋ በልታ ልትሞት፣ ለራሷ ችግር ውስጥ ያለች፣ ለራሷ በቃ የሆነ ጥያቄ ያለባት፣ እሷም ራሱ መተዳደሪያዋ ምንድነው ብትሉኝ እንጨት ለቀማ። አስቡት፣ በእንጨት ለቀማ የምትተዳደር ሴት፣ ተስፋ የቆረጠች ሴት። እግዚአብሔር እንዲህ አለ፣ እሷን አዝዣለሁ። ጉዳዩ ያለው ከሴትዮዋ ጋር አይደለም፣ ከአዛዡ ጋር ነው። ነገሩ ያለው አዛዡ ላይ ነው። ሃሌሉያ። እግዚአብሔር አለ አዘዝኩ አለ። ታውቃላችሁ፣ እግዚአብሔር ሲያዝ ምድረ በዳ ውሃ ያፈልቃል። እግዚአብሔር ሲያዝ ደረቁ ምድረ በዳ ውሃ ያፈልቃል። ትዝ ይላችኋል፣ እስራኤላውያንን እግዚአብሔር በምድረ በዳ ይመራቸው ነበረ። ሲወስዳቸው ሙሴን እንደዚህ አለው፣ አለቱን ምን በለው አለው፣ ተናገረው። ምን ያወጣል? ውሃ። የት? ምድረ በዳ ላይ። አጋርን እግዚአብሔር በምድረ በዳ ምንጭ አፈለቀላት ይላል። ክብር ለኢየሱስ ይሁን። ወደ ሰራፕታ ሂድ። ባል የሞተባት ሴት፣ ያዘዘለት ባል የሞተባት ሴት፣ ረዳት የሌላት ሴት፣ ማድጋዋ ውስጥ ጥቂት ዘይት ብቻ ይቀር፣ በልታ ለመሞት ቀጠሮ የያዘች ሴት፣ ተስፋ የቆረጠች ሴት። እግዚአብሔር ወደ እሷ ሂድ። እኛ ብንሆን እግዚአብሔር በጣም ወደ ተቸገረ ሂድና እዛ እኖርሃለሁ፣ መፍትሄም ማወጣው እዛ ነው፣ በጣም የደከመ መስሪያ ቤት እልክሃለሁ፣ በጣም ትንሽ የሚከፍል ቦታ ቢለን ምንድነው ምንለው? እንዴ እግዚአብሔር እንዴት እንደዚህ ሊሆን ይችላል? ይሄ እኮ ራሱን የቻለ እኮ ችግር ነው። እንሞገታለን አይደል? እንዴት ይሆናል እግዚአብሔር ሆይ? እስቲ አስቡት፣ አሜሪካን ሀገር ስራ ሁሉ እኩል ነው። አንድ ፕሮፌሽናል የሚሰራ ሰው ሂድና 7-11 ግባ እዛ አዝዣለሁ ቢል ምንድነው ምንለው? እንዲህ ጌታ ሆይ ምን ነው ሰው ቦታ ጠፋ አይደል ምንለው? ያውም የእግዚአብሔር ነብይ እኮ ነው ኤልያስ። እናንተ ሰዎች እንደኔና እንደናንተ እንዳይመስላችሁ ወገቡን የሚያሸፍት ቃል ሲናገር የሚሆንለት በበረሃው ውስጥ የት በጣም ማር እየበላ ያደገ እግዚአብሔር ምን አለው? ወደ ደሃ ሂድ ውረድ። እግዚአብሔር ሲያዝ እታዘዛለሁ በሉ በሉ። ግድ የለም እግዚአብሔር ሲያዝ በሉ እታዘዛለሁ። ሂድ አለው። እዚች ሴት ጋር ከማይጠበቅ ስፍራ የማይጠበቅ ነገር የሚያወጣ እግዚአብሔር ከማይጠበቅ እግዚአብሔር ሲሰራ ወገኖቼ በጭንቅላት አይደለም እግዚአብሔር የሚሰራው፣ በእናንተ ሂሳብ አይደለም። ቁጥር ከቁጥር ጋር ያጋጫቸው አይሰራም። እንደዛ አይሰራም ወይ አይሰራም። እግዚአብሔር የሚሰራው በራሱ መንገድ ነው። እግዚአብሔር የሚሰራው በራሱ ፈቃድ ነው፣ በራሱ ሁኔታ ነው፣ በወሰነው ስፍራ ነው እግዚአብሔር የሚሰራው። በጣም ብዙ ብር የሚያገኙ የሚቸገሩ ሰዎች አሉ። በጣም ብዙ ገቢ ያላቸው ጭንቅ ውስጥ የሚኖሩ ሰዎች አሉ። እግዚአብሔር ማኖር ከፈለገ በባዶ ያኖራል። እስቲ አሜን በሉ። የሚያኖረው ዶላር አይደለም ኢየሱሴ ነው። ኤልያስ እንዲህ አላት ቁጥር 13 ላይ አትፍሪ፣ ይልቅስ እንዳልሽ አድርጊ፣ አስቀድመሽ ግን ከዱቄቱ ለኔ ታናሽ እንጎቻ አድርገሽ አምጪልኝ አላት። አያችሁ፣ ትልቁ ጠላት፣ ትልቁ ተገዳዳሪ ፍርሃት የሚባለው ነገር ነገን ያስፈራል። ከዚህ ስንወጣ እንፈራለን። ከወር በኋላ ላለው እንፈራለን። ኤልያስ እንዲህ ነው ያላት፣ አትፍሪ። እስቲ አልፈራም በሉ። አምላክ አለ በሉ። እግዚአብሔር አለ በሉ። ስለዚህ አልፈራም በሉ። የእግዚአብሔር ሰው ያለው እንደዚህ ነው፣ አትፍሪ፣ አትፍሪ። ሴትዮዋ እኮ ፍርሃት አለባት። ምን ብላ? ሴቪንጉ እያለቀ ነው። ሴቪንጓ የሷ ምን ነበር? ማነው የሚነግረኝ? ዱቄት። ሴቪንጓ ምን ነበር? ዘይት።
ለመኖር ሁለት ወሳኝ ነገሮችን አስቀምጣለች። አንደኛው ዘይት ነው፣ ሁለተኛው ደግሞ ምንድነው? ዱቄት። እንጨት እንኳን ከዛም ከዚህም ይመጣል። ሁለቱም የሚያሳየው ሎ የሰው ነገር እየጨመረ ይሄዳል፣ የሷ ነገር እያለቀ። እንዴ ጌታ ሆይ ሴቪንግ እኮ ለክፉ ቀን ያስቀመጥኩት እየወረደ ነው። ቼኪንጉማ ድራሹ እየጠፋ ነው። እንትኑማ በቃ እየጠፋ። እግዚአብሔር ደግሞ ቃል አለው ምን የሚል? አትፍሪ። እስቲ አልፈራም በሉ። እሺ እየወረደ ባለው ላይ ቃል አወጣበታለሁ። ተስማማላችሁ? የሆነ ነገር የቆመው ላይ ቃል አወጣበታለሁ። ያንተ ነገር አይጠፋም፣ ያንቺ ነገር አይጠፋም። አዎ አይጠፋም። በኢየሱስ ክርስቶስ ስም እግዚአብሔር እነሆ የሌለን ወደ መኖር የሚያመጣ ሙላት ያደርግበታል። እንዴት በአንድ ቀን ጀንበር ነገሮችን መገልበጥ ይችላል በሉኛ። እኔ የምሰብከውና ጉባኤው አልመጣለኝና ጌታ ሆይ ስለው በለው አለኝ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እየወረደ ያለ ነገር ይቆማል ይላል። እየወረደ ያለ ነገር ይቆማል ይላል። የማን እንደሆነ አላውቅም። እነሆ አትከስሪም። ሃሌሉያ። ኪሳራ በቤትሽ አይሆንም። ቃል እናገራለሁ፣ አትከስርም። ሃሌሉያ። ኪሳራ አይሆንም፣ ውድቀት አይሆንም፣ ሽንፈት አይሆንም፣ ማጣት አይሆንም፣ መለመን አይሆንም፣ እጅ ደጅ መጥናት አይሆንም አለ። እስቲ እልልታ ስጡት ለዚህ ጌታ። አይሆንም። ሴትዮዋ እንዲህ ትላለች፣ ዱቄቱ አለቀ እኮ ጌታ ሆይ። እሱ ደግሞ እግዚአብሔር ደግሞ ነብይ ልኳል። ተጨማሪ ምን ገቢ የሚያመጣ እኮ አይደለም። ምን የሚያመጣ ነው የላከው? አምጪ የሚል እኔ ርቦኛል የሚል። እንዴ ይሄንኑ ደግሞ መልሶ ደግሞ ነብዩ አምጪ ይላል። ግድ የለም አያልቅም። የኔ ነገር አያልቅም፣ ያንተ ነገር አያልቅም። አንድ ምስጢር ልንገራችሁ። እግዚአብሔር እናንተን በጣም የሚባርክበት ሲዝን የትኛው ሲዝን ነው ብትሉኝ፣ በጣም ችግር የሆነበት ጭንቅ የሆነበት ሰዎች ግራ ግብት የሚሉበት ጊዜ ለእናንተ የበረከት ጊዜ ይሆናል። እኔ ያልኩት ደመና እያየሁ ዝናብ እያየሁ ነገራችሁ እየሰፋ በቃ እንደዚህ አይደለም። ነገር እየጨለመ ባለበት፣ ነገር ባዶ እየሆነ ባለበት እግዚአብሔር እናንተን ይባርካል። ሰው እኮ እየተቸገረ አሁን እስቲ አስቡት። አሁን አሜሪካ ውስጥ ብዙ ነገር እየተወደደ ነው። ይሄ እናንተ ሲዝን ነው። ማውራው ገብቷችኋል? አሁን ብዙ ነገር እየተወደደ እየጠፋ ነው። እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር አኖራችኋለሁ ይላል። እግዚአብሔር የሚያኖርሽ እግዚአብሔር ነው። ሃሌሉያ። ኤልያስ አምጪ እንጎቻውን አላት። አምጪ። ክብር ለኢየሱስ ይሁን። ቁጥር 14 ላይ እንዲህ ይላል፣ የእስራኤል አምላክ እንዲህ ይላል፣ ለምድሪቱ ዝናብ እስክሰጥበት ዕለት ድረስ። ምዕራፍ 17 ቁጥር 14 ላይ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ ለምድሪቱ ዝናብ እስክሰጥበት ዕለት ድረስ ከማድጋው ዱቄቱ አይጠፋም። እኔ ትርጉም ነው መሰለኝ አይደል? ቀለል ያለው ነው አይደል? የእናንተ ምን ይላል? አይጨረስም ማለት አያልቅም ማለት ነው። ከማሰሮው ዘይቱ ምን አይልም። የእናንተ ምን ይላል? የእናንተ አይጎድልም፣ የኔ አያልቅም ነው። መጉደል ማለት ከነበረው ላይ ይሄ የምታዩት ዘይት አይደል? ጎሏል አይደል? መጉደል እና አያልቅም ማለት ዝም ብላችሁ ብታነሱለት አያልቅም። ክብር ለኢየሱስ ይሁን።
እግዚአብሔር እኮ ነው ያለው። ዝናብ እስኪመጣበት ቀን ድረስ መቼ ነው የሚመጣው አይታወቅም። 3 ዓመት ተኩል የጭንቀቱ ዘመን መቼ ነው? ገና ነው። ነገር ሁሉ የሚጦዝበት ጊዜ መቼ ነው የሚያበቃው? ገና ነው። ግን እስከዛን ቀን ድረስ አለ እግዚአብሔር የእናንተ ነገር አይጎድልም፣ አያልቅም። እስቲ የኔ ነገር አያልቅም በሉ። እኔ ይሄን ከተናገርኩ ይበቃኛል። አያልቅም። ማን ያለው? ሰማይ። ማን ይታመናል? እግዚአብሔር። ክብር ለኢየሱስ ይሁንለት። ከማድጋው ዱቄቱ አይጠፋም፣ ከማሰሮው ዘይቱ አያልቅም። አትስጉ። ቁጥር 15 ላይ እንዲህ ይላል፣ እርሷም ሜዳ ኤልያስ እንደነገራት አዲሱ መደበኛ ትርጉም ነው አደረገች። በዚህ ሁኔታ ኤልያስ መበለቲቱና ቤተሰቧ ስንት ቀን ተመገቡ ይላል? ብዙ ቀን። አበቃ የተባለውን ነገር ብዙ ቀን ቢመነዘር አያልቅም። እንዴ አንዳንድ እኮ የሚገዛ ዕቃ እኮ የሚገርም እኮ ነው። አንዳንዱ ወዲያው ነው የሚያልቀው፣ ይሄኛው ግን አያልቅም። ጌታ እንዳለው ስናደርግ ስንታዘዝ ለብዙ ትውልድ የሚሆን ነገር ይሆናል። እግዚአብሔር አትስጉ ይላል። ኤልያስ በተናገረው የእግዚአብሔር ቃል መሰረት ከማድጋው ዱቄቱ አልጠፋም፣ ከማሰሮው ዘይቱ አላለቀም ይላል። ቁጥር 16 እንደ እግዚአብሔር ቃል አላለቀም። እሺ ይሄንን እዚህ ጋር ካየን ዮናስ ምዕራፍ 1 ላይ ቶሎ ብዬ እሱን ላሳያችሁ። ዮናስ ምዕራፍ 1 ላይ ዮናስ ማለት የስሙ ትርጉም ምን ማለት ነው? እርግቤ ማለት ነው። የሰላም ሰው ማለት ነው። ዮናስ ማለት ሰላም ማለት ነው። በኢየሱስ ስም ሰላም ይሁንላችሁ። በኢየሱስ ስም ዮናስ ይሁንላችሁ። ቤታችሁ የሰላም ይሁን። ለዮናስ የመጣለት የእግዚአብሔር ቃል እንደዚህ የሚል ነው። ግልጽ ነው። እንዲህ ይላል፣ ክፋቷ በኔ ፊት ወጥቷልና ወደ ታላቂቱ ከተማ ወደ ነነዌ ከተማ ሂድ፣ በእርሷ ላይ ስበክ የሚል የእግዚአብሔር ቃል ለዮናስ መጣ። አዲሱ ትርጉም ነው ያነበብኩት። የናንተ ተነስተህ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊቴ ወጥቷልና በእርሷ ላይ ምን በል የሚል ቃል መጣ። ስበክ፣ ተመለሱ በል፣ ተናገር። እግዚአብሔር እንዲህ ይላል በል፣ ተመለሱ፣ ጥፋት አለ ክፋት አለ በልና ተናገር። እቺ ነነዌ ተብላ የተጠቀሰችው አሶር የሚባለው ሲሆን እርሱም የጢሮስን ወንዝ ተከትሎ የሚገኝ ቦታ ነው። ይቺ ከተማ በይሁዳ ላይ ከፍተኛ ስጋት የምትፈጥር ከተማ ስትሆን አሶራውያን እጅግ ጨካኞች ነበሩ። ንጉሶቻቸው ሁሉ ጊዜ ባሸነፏቸው ህዝቦች ላይ የሚያደርጉት አንደኛ ቅጣታቸው በጣም ከባድ ነበር። አረመኔ የመንግስት መመሪያ ነበራቸው፣ ጭካኔ የተሞላበት። ያሸነፏቸውን መሪ ከመግደላቸው በፊት በቁማቸው ያሰቃዩዋቸው ነበር። አካላቸውን ይቆራርጡ ነበር። እግዚአብሔር ይመለከታል። ይሄንን የሚደረገው ክፋት እጅግ ከባድ ነበር። እነኚህ ነነዌ ሂድና ስበክ የተባለው ሌላው ትዕቢተኞች ነበሩ። በትዕቢታቸው የተወጠሩ እግዚአብሔር የሚጸየፈው ነገር አንዱ ትዕቢት ነው። ነነዌ ዮናስ ተወልዶ ካደገበት ከተማ ከጋት ከምትባለው 800 ኪሎ ሜትር ያህል ትርቅ ነበር። እግዚአብሔር ዮናስን ክፋቷ ወደኔ ወጥቷል፣ ሂድና
ስበክ ብሎ ዮናስን ያዘዋል። ይህ ማለት ምን ማለት ነው? እንደ ሰዶምና እንደ ገሞራ የሆነች ምድር ነበረች ማለት ነው። ሰዎች በአደባባይ ክፋትን የሚያደርጉባት የእግዚአብሔርን ፈቃድ የሚጥሱባት ከተማ ነበረች። ነነዌ የሚደረግ ኃጢአት፣ ሌላው በእግዚአብሔር ላይ ማሴር፣ በጦርነት ጊዜ ጭከና፣ ዝርፊያ የበዛባት ከተማ፣ ዝሙት አዳሪነት፣ ጥንቆላ የበዛባት ከተማ ነበረች። በተለይም በንግድ አጭበርብሮ የራስን ሀብት ማካበት የበዛባት ከተማ ነበረች። ዮናስ የተሰጠው ተልእኮ ምን የሚል ነበር? ተመለሱ ተመለሱ ይላል እግዚአብሔር የሚል ነበር። እግዚአብሔር ቀደም ፓስተርም ሲናገር ነበር። ዛሬ ከእግዚአብሔር ሐሳብ ጋር ተስማምተን በጥፋት ውስጥ ያሉትን ተመለሱ እንድንል እግዚአብሔር ይፈልጋል። እንደ ዮናስ መልእክተኛ እንድንሆን እግዚአብሔር ይፈልጋል። ተመለሱ፣ ጥፋት አለ፣ ሞት አለ፣ ውርደት አለ እንድንል እግዚአብሔር ይፈልጋል። ቅዱሳን ለሁላችን ተልእኮ አለን። ሊጠፋ በተቀጠረለት ዓለም፣ ሊጠቃለል ባለ ዓለም እግዚአብሔር ድምፅ እንድንሆነው ይፈልጋል። ድምፅ እንድንሆነው፣ እንድንወክለው፣ አምባሳደሮች እንድንሆን እግዚአብሔር ይፈልጋል። የሰራዊት ጌታ እግዚአብሔር እሱን እንድንወክል እግዚአብሔር ይናገራል። ተው እንድንል፣ ተመለሺ ተመለስ እንድንል። ዘመኑ ክፉ ነው። ቁጥር 2 ላይ ዮናስ ግን የተሰጠውን ተልእኮ አሜን አለ፣ እልል አለ። እንዲህ ይላል፣ ዮናስ ግን ከእግዚአብሔር ፊት ምን አደረገ ይላል? ኮበለለ። አልናገርም፣ ኢየሱስ ያድናል አልልም፣ ተመለሱ አልልም። ምን ይበሉ? ይጥፉ፣ ይሙቱ። ለምን? ጨካኞች ናቸው። ለምን? ክፉዎች ናቸው። አልናገርም አለ ዮናስ። እኔ አይደለሁም፣ ዮናስ ነው ያለው። ወደ ተርሲስ ለመሄድ ተነሳ። ወደ ኢዮጴ ወረደ። ወደዚያ ወደ ተርሴስ የምትሄድ መርከብ አገኘ። የጉዞውን ዋጋ ከከፈለ በኋላ ከእግዚአብሔር ፊት ወደ ተርሴስ ለመኮብለል በመርከቢቱ ተሳፈረ። ዋጋ ከፈለ። ለምንድን ነው ዋጋ የከፈለው? እስቲ ላለመታዘዝ በሉኝ። ላለመታዘዝ ዋጋ ከፈለ። አንዳንድ ሰው ዋጋ ይከፍላል እኮ። እግዚአብሔር የሚለውን ላለማድረግ ዋጋ የሚከፍል ሰው አለ። እምቢ። እግዚአብሔር ደግሞ በዮናስ የጀመረውን መስራት የፈለገው በማን ነው? ሰው አጥቶ መሰላችሁ? በቃም እምቢ አለ። ዮናስ ባንተ ነው የምሰራው። ኦፖዚት። ወደዚህ ሂድ ሲባል እሱ ፊቱን አዙሮ ወደ ሌላ ማለት ነው። ተቃራኒ መሄድ ጀመረ። የንስሐ ወንጌል ላለመስበክ፣ ላለመናገር እምቢ አለ። ንስሐ እኮ ማለት ነው ተመለሱ ማለት፣ ንስሐ ግቡ ማለት ነው። እምቢ። ነነዌና ተርሴስ ሁለቱም ተቃራኒ ናቸው። ዮናስ ለመጓዝ የወሰነው ዋጋ ከፍሎ ወደ ተቃራኒ አቅጣጫ፣ ወደ አልተባለው አቅጣጫ። ሰው እንዴት ወደ አልተባለው አቅጣጫ ዋጋ ይከፍላል? እግዚአብሔር እኮ ይናገራል። አንዳንድ ጊዜ ቅዱሳን እግዚአብሔር ይናገራል ማለት አንድ ነገር ትጀምሩና እግዚአብሔር ከፊታችሁ ከቆመ ያ ነገር ዝግት ካለ ጠላት አላልኩም፣ እግዚአብሔር ራሱ ከዘጋው አትታገሉ፣ ዘወር በሉ። አንዳንዴ እግዚአብሔር ይቆማል እኮ። አህያይቱን እኮ እግዚአብሔር አቆመበትና እንዴ ይደበድባታል፣ አልሄድም፣ ይመታታል አህያይቱን። እግዚአብሔር እኮ ነው የቆመው። እሷ መልአክ አይኗ እንዴ የኛ አይበልጥም እንዴ ከአህያ አይን? የአህያዋ አይን ተከፈተ ይላል። ከዛ ታያለች፣ ይታያል። ከዛ ሲብስባት አህያይቱ ምን አለች ይላል? ባሰባትና አህያይቱ። አስቡት ወገኖቼ፣ አህያ ቢናገር
የሚቆም ሰው አለ እኛ መካከል? ጥላችሁ ነው የምታመልጡት፣ መሮጥ ነው። ጫማችሁ እንኳን አይቀርም። አያይቱ እስከ ዛሬ ስቀመጥብህ ቆረቆርኩ፣ ዛሬ እኮ እምቢ አልኩ። ሰውየው መልአክ እኮ አለ ከፊት ምናምን። ዋጋ ከፈለ። አልታዘዝም እምቢ አለ። እምቢ አለ። እግዚአብሔር እንድንታዘዘው ይፈልጋል። ታዘዙኝ ይላል እግዚአብሔር። እኔ ለማን እንደሆነ አላውቅም። እኔ ዝም ብዬ ነው የምሰብከው፣ ቃሉን ነው የምናገረው። እግዚአብሔር እንዲህ ይላል፣ ታዘዙኝ፣ ታዘዥኝ ይልሻል እግዚአብሔር። የኛ ድርሻ ምንድነው መሆን ያለበት? እነሆኝ ጌታ ባሪያ አለው፣ ምን አደርግ ዘንድ ትወዳለህ የሚለው ነው የሚፈልገው እግዚአብሔር አለው። አንዳንዱ እኮ ይሟገታል። እንዴ እነንተና አሉ አይደል እንዴ? እነንተናን አይፈልግም። እነንተናን አልፈለገም። የፈለገው ማንን ነው? አንቺን፣ አንተን ፈለገ እግዚአብሔር። እንዴ እንደፈለገ አይሰራም። ሸክላ ሰሪው እንደወደደ አይደል የሚሰራው? የሸክላው ባለቤት ማን ነው? እስቲ በእኔ ላይ በሉ። አዛዡ እግዚአብሔር ነው አይደል? እግዚአብሔር አይደል ነው ወይስ እናንተ ናችሁ የምታዙት? አረ እግዚአብሔር ነው አዛዥ ነው እግዚአብሔር። እሱ ነው የሚያዘው። እሱ ነው አለቃ። እስቲ የቤቴ አለቃ በሉት፣ የኑሮዬ አለቃ በሉት፣ የትዳሬ አለቃ በሉት፣ የህይወቴ አለቃ በሉት፣ የሥራዬ አለቃ በሉት። አለቃ ለሆነው ጌታ እልል በሉለት አንድ ጊዜ። አለቃ ነው፣ አለቃ ነው፣ አለቃ ነው፣ አለቃ ነው። አለቃሽ ነው። እኔ አለቃዬ እሱ ነው። መሪሽ ይመራል። መሪ ነው፣ ይመራል። መሪ ነው፣ ከፊት ይቀድማል። መሪሽ ነው። ሃሌሉያ። ቤት ይመራል፣ ትዳር ይመራል፣ ኑሮ ይመራል፣ ስራ ይመራል፣ ጤና ይመራል። ወይ አለቃ ነው፣ አዛዥ ነው። ቀደም ያለው አዝዣለሁ አለ። አዛዥ ነው እግዚአብሔር፣ ያዛል። ሃሌሉያ። ወደ ተርሴስ ለመኮብለል ተሳፈረ። ቁጥር 4 ላይ እንዲህ ይላል፣ እግዚአብሔርም በባህሩ ላይ ታላቅ ነፋስ ላከ። ማን የላከው? ማን የላከው? እስቲ እግዚአብሔር በሉ። እኛ እኮ በኢየሱስ ስም አንተ ነፋስ አይሄድም። ውደቅ አንተ ነፋስ አይወድቅም። ዞር በል አንተ ነፋስ ዞር አይልም። አይልም እንዴ አይልም እንዴ። ከዛ ደግሞ እንዲህ እንላለን፣ ኧረ ምን ነው ጾም ጸሎት ያዙልኝ። ምን ንፋስ ተነሳብኝ? ንፋስ ያስነሳው ራሱ እግዚአብሔር ነው። አልታዘዝ ብለህ ማዕበል ያስነሳው ማን ነው? እግዚአብሔር። ምክንያቱም ጊዜ አጠብ ቱር ሌሊት የለም። ኢየሱስ የሚባል እዚህ ውስጥ እንኳን የለም። አንዳንዱ መንበርከክ ያውቀው ከዚህ ሲቀውረው ከግራ ከቀኝ ሲመጣበት ወይ ጌታ ሆይ አሁንስ አድነኝ አውጣኝ ይላል። ሲበራ አለቃው ይነሳል። እንትኑ ከዛ በኩል ይመጣል። ራሱ እግዚአብሔር ነው። እኔ ነኝ ይላቸዋል። ለአንዳንዶች እኔ ነኝ ተውት ያለውን ነው። እግዚአብሔርም በባህሩ ላይ ታላቅ ነፋስ ላከ። ቀጥሎ ምን እንደሚል ታውቃላችሁ? ከባድ ማዕበል ተነስቶ ንፋስ ታዘዘና፣ ባለፈው ሰባኪው ምን አለ? ኢየሱስ የገሰጸው ማዕበሉን ሳይሆን ምኑን ነው አለ? ንፋሱን። ንፋሱንም መገሰጽ አሁን አይቻልም። ራሱ ነው ያስነሳው። ያኔ እኮ ንፋሱን ያመጣ ሌላ ነበር። ኢየሱስ ሲገስጸው ማዕበል ተነስቶ መርከቢቱን ምን አደረጋት ይላል መሰላችሁ? የናንተ እንደዛ አዲሱ መደበኛ ትርጉም አንገላታት ይላል። ከዛ ልትሰበር ተቃረበች። ተሰበረ። በቃ እንትሩ ጌታው ተሰበረ። ዘመንን የለፋውበት ተሰበረ። ሊሰበር ነው። ራሴ ነኝ ይላችኋል እግዚአብሔር። የባህሩ ገዢ አምላክ፣ የባህሩ አዛዥ፣ የባህሩ ንጉስ፣ የናዝሬቱ ኢየሱስ ንጉስ ነው። ሃሌሉያ! እስቲ ንጉስ ለሆነው ጌታ እልልታና ጭብጨባ ስጡልኝ። ንጉስ ነው። ሃሌሉያ! አዎ ንጉስ ነው።
ጠላት አላስነሳም፣ እግዚአብሔር ነው ያስነሳው። ቁጥር 5 ላይ እንደዚህ ይላል። ይሄን ልበልና ላብቃ፣ በቃ ሰዓቱ ስለሄደ። ገና አሁን እየጋልኩ ነበረ፣ መንፈስ ቅዱስ እየገለጠ ነበር፣ ግን 12 ሰዓት ሆነ። መርከበኞቹ ሁሉ ፈሩ። እያንዳንዱ ሰው ወደ አምላኩ ጮኸ። ከተነሳው ንፋስ የተነሳ መርከበኞቹ ልምድ ያላቸው ናቸው፣ ያቃሉ። ለብዙ ዓመት በዛ ውሃ ላይ ሲሄዱ የነበሩ የልምድ ያላቸው፣ እንዴት እንደሚታለፍ የሚያውቁ። በልምድ አይታለፍም ይሄኛው፣ በልምድ የሚቋረጥ አይደለም ይሄኛው። ጮሁ። እነኚህ ሰዎች እያንዳንዱ ወደ አምላኩ ማለት ቅድም የነገርኳችሁ እስራኤላዊ አይደሉም፣ አይሁዳዊ አይደሉም። ወደ እግዚአብሔር እኮ አይደለም የጮሁት፣ ወደ አምላካቸው ወደሚያምኑት ማለት ነው። ሁሉም ይጮሃል። በጭንቅ ቀን አውሮፕላን ውስጥ አደጋ ሲደርስ አይታችኋል? እድል አግኝታችሁ ታውቃላችሁ? የሆነ ነገር ሲል የምትሰሙት የቋንቋ ብዛት፣ የምትሰሙት የአምላክ ብዛት፣ ሁሉም አምላኩን ይጠራል። እሱን አልጠራውም ግን ይጠራል። የመርከቢቱ ክብደት እንዲቀል በውስጧ የነበረውን ዕቃ ወደ ባህር ጣሉት ይላል። ተንፈስ እንዲልላቸው። እንደው ይሄ ይሆን እንዴ? ጭነት በስቶባት አይደለም፣ ጭነት በስቶባት አይደለም። አምላክ ተጣልቷት ነው። አምላክ ነው የተጣላት። አምላክ የተጣላውን በምን ማስታረቅ ትችላለህ? አይቻልም እኮ። አንዳንዱ ከአምላክ የተጣላ ሰው አለ። ታውቃላችሁ? ከአምላክ የተጣላ ሰው አይሳካለትም፣ አይሆንለትም። ከእግዚአብሔር ከፈጣሪ የተጣላ ሰው እንዴት የሆነባቸው ነገር አስፈሪ ስለነበር ዕቃ በመጣል ብቻ የሚቋቋሙት አልነበረም። እርስ በርሳቸው የችግሩን ምንጭ ለማወቅ፣ ምክንያቱን ለማወቅ ተጣጣሩ። እንዳውም እነኚህ ጸጋ የበዛላቸው ናቸው። አንዳንዱ እኮ ምክንያቱን ለማወቅም አይፈልግም። እንትኑ ተሰብሮ ሁሉ ነገር ተሰባብሮ በጨረሻ ላይ ነገር ሁሉ ሊያበቃ ሲል ከዛ በኋላ እንደምንም እስቲ እግዚአብሔር ምን ይላል ይልና ይሞክራል። ሲሞክር ችግሩ ያለው እግዚአብሔርና እሱ መካከል ዋጋ ከፍሎ ብዙ ነገር ውስጥ ገብቶ። ወገኖቼ ዋጋ አትክፈሉ። መጽሐፍ ቅዱስ እንዲህ ይላል ለኢዮብ፣ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነትን ታገኛለህ። ከአምላክ ጋር በጎ ነገር አለ። ዕጣ እንጣጣል ተባባሉ። እችን ቃል ብቻ ልናገርና ላብቃ። ቁጥር 8 ላይ ሁሉ አስጨናቂ ነገር በማን ምክንያት እንደመጣብን ንገረን። ማን ነው የሚሉት? ዮናስን። ስራ ምንድን ነው? ከወዴት መጣ? አገርስ የት ነው? ከየትኛውስ ህዝብ ነህ? ንገረን። ዮናስ ለሽ ብሎ ተኝቷል። በዚህ ጭንቀት ውስጥ የሚያስተኛ እኮ አይደለም። ለሽ ራሱ ፈተና ገብቶ ሌሎቹን ፈተና ውስጥ ከተታቸው። እዚህ ጋር ልቆምና የሚቀጥለው ጊዜ እድል ሳገኝ ጨርሰዋለሁ፣ ለመጨረስ ሞክራለሁ። ኔክስት ዊክ ኔክስት ታይም። እግዚአብሔር ይባርክልን የሰማነውን ቃል። እስቲ ለቃሉ እልልታና ጭብጨባ፣ ለዚህ ውድ ለሆነ ለማር ለሆነ ቃል ሃሌሉያ! ክብር ለኢየሱስ ይሁን። ፓስተርን ወደዚህ ጠራዋለሁ። እግዚአብሔር ይባርካችሁ። የሰማነውን ቃል እግዚአብሔር ይባርክልን። ተባረኩ። ክብር ለኢየሱስ ይሁን። ተባረክ። እግዚአብሔር ይባርክ ይጨምርልህ። ክብር ለእግዚአብሔር ይሁን። ጌታ የተባረከ የተመሰገነ ይሁን። ቅዱሳን እግዚአብሔር ቃሉን ላከላቸው አሉ። ከዛስ ምን አደረጋቸው? ሁለተኛስ ከመከራ ሁሉ አሳረፋቸው። ሁለት ነገር ያዙ ከዚህ መልእክት ውስጥ ዛሬ እኔ ለራሴ ይዤዋለሁ። እግዚአብሔር የተናገረ ሁለት ፖይንቶች ናቸው። አንደኛ ቃሉ ሲነገር ምን አትሁኑ? አትፍሩ ይላል አላለም? ቅድም አትፍሩ። አንድ ይሄ ለእግዚአብሔር ለሕዝቡ ለልጆቹ የሚያስተላልፈው ነው።
በየቀኑ የታዘዘ ይሄንን ነው። እናንተ ጋር ፍርሃት አይሰራምና አትፍሩ። ሁለተኛ ምን ነው? ታዘዙ። በእግሮቻችን ቆማለን። ክብር ለኢየሱስ ይሁን። አትፍሩ ሲል እግዚአብሔር ባዶውን አይደለም። ባዶ የነበረውን ነገር ድንጋይን እንደሚያዝ ሲናገር ነው። አትፍሩ ሲል እግዚአብሔር ደግሞ ድንገተኛ ነገር እንደሚያዘው ሲናገር ሁለተኛ ነገሥት ምዕራፍ 6 ላይ ሄዳችሁ ስትመለከቱ ትዝ ይላችኋል። ያ ልጆች በተበሉበት ዘመን፣ የዶሮ ኩስ በተበላበትን ዘመን እንዴ ነገ በዚህ ሰዓት መቼ ልጅ ተበልቶ ተራ በወረፋ እየቀቀሉ ልጅ ሲበሉ የዶሮን ኩስና ምናምኑን ተው፣ ነገ በዚህ ሰዓት በሰማርያ ደጅ አትፍራ ሲል እግዚአብሔር የመስዋዕቱን በግ አዘጋጅቷል። ኧረ አሜን። ለመቀበል ተዘጋጅ። እንደዛ ንጉሱን እንዲደግፍ የነበረው ሰው አትሁን። ይሄ እግዚአብሔር ሰማይ መስኮትን ብከፍት እንኳን ይሆናልን? ኧረ ኢየሱስ ለዘላለም ጌታ ነው። አትፍሩ። አሜን። አንፈራም። አሜን። ፍርሃት ለቅዱሳን ልክ አይደለም፣ ጥሩ አይደለም። የሚፈራ ፍጹም አይደለም ይላልና እግዚአብሔር ቃል። የሚፈሩ ራእይ ላይ ሲታዩ ፈሪዎች፣ አመንዝራዎችና ዘፋኞች የእግዚአብሔርን መንግስት አይወርሱም። እኔ ኃጢአት የሚሰሩ የሚሰርቁ የሚዋሹ ብቻ መስለኝ ነበር። ለካ የሚፈሩ እንኳን ራሱ የእግዚአብሔርን መንግስት አይ። ፍርሃት ከወዴት ነው? አንደኛ ጢሞቴዎስ 2:7 ላይ ምን ብለው? እግዚአብሔር የፍቅር የኃይል ራስን የመግዛት መንፈስ ሰጠን እንጂ የፍርሃት መንፈስ አልሰጠንም። አሜን። የምትፈሩ ወገኖች ይሄ ሰይፍ ነው፣ ቁረጡት ከልጆቻችሁ ላይ። ስለ ልጆች የምትፈሩ፣ ስለ ኢኮኖሚ፣ ስለ ጤና፣ በሽታ ያዘ እንዲህ ነው ብለህ የምትፈሩ፣ ይሄ ብርቱ ሰይፍ ነው። ይገርዛል፣ ይቆርጣል። ቁረጠው። አልተፈቀደም ፍርሃት። እግዚአብሔር አውቆ ነው ይህንን የሚናገረው። ልባችን አይቶ ነው የሚናገረው። ዝም ብሎ አይደለም። ስብከት ብላችሁ እየሰማችሁ አትውጡ። እግዚአብሔር የተናገረው ነገር ጌታ መንፈስ ቅዱስን ጠይቁና ገንዘባችሁ አድርጉ። ታዘዙ ሲል ወገኖቼ እግዚአብሔርን ለመታዘዝ ነው የተጠራን። በምድር ላይ የተቀመጥነው ትልቁ መመሪያችን፣ ማሸነፊያችን፣ መውረሳችን፣ መግባታችን በመታዘዝ ውስጥ ነው ያለው። ከመታዘዝ ውጪ አመፀኛ ማን ነው? አመፀኛ ማን ነው? ከሰማይ የወደቀ በምኑ ነው? በአመፅ አይደል? ባለመታዘዝ አይደል? አጋንንት ዲያብሎስ ነው ወገኖቼ። የአመፅ መንፈስ አይሆንም። ታዘዝ ምን ማለት ነው? ሊበጅ ሊጠቅም እግዚአብሔር ሊባርክ ታዘዝ ይላል። አድርግ ስጥ ኖ ብላ ይዛ ብትሆን ኖሮ ያቺ ሴትየው ልጆና እሷ እንደተናገረች እንዳፏ ቃል አይሆንባትም። ሞት በቃ ይሄን በልተን እንሞታለን አላለችም። ነገር ግን በመታዘዟ ምን ሆነች? 3 ዓመት ተኩል ሙሉ ፊታቸው እንደበራ እንደደመቀ፣ ሌላ እኮ ጠውልጎ ያለውን ጨርሶ ሰፈር ለቀው ጠፍተዋል። እሷ ግን ኧረ ክብር ለእግዚአብሔር ይሁን። ቀኝ እጆቻችሁን አንሱ። እንታዘዛለን። እግዚአብሔር ባለመታዘዘኝ እኔን ይቅር በለኝ። አዘኸኝ፣ ተናግረኸኝ። እግዚአብሔር ቁጡ አይደለም። እግዚአብሔር ነገርን ተጣልቶ አይዘጋም። መቼ ነው የሚዘጋ? ባለመታዘዛችን ምክንያት። እግዚአብሔር በፊት የሚቆመው ለበረከት እንጂ ሊከስህ ሊጠልፍህ አይደለም። ነገር ግን ያልታዘዝከው ሰው አንገባም፣ አንወርስም። ማንም እንሁን እንታዘዝ ዘንድ አለቃ ነው፣ ንጉሳችን ነው፣ ጌታችን ነው። ያዋጣናል፣ ያስመልጠናል። በጌታ በኢየሱስ ክርስቶስ ስም ወገኖች ይህን ጠይቁ። ጌታ ሆይ በምንድን ነው ያልታዘዝኩ? ምንድን ነው? ፍርሃትን እንቆርጠዋለን። አሁን ትእዛዝን ግን መታዘዝ ነው ምርጫው። በቃ ሌላ ነገር የለም። ተው የሚለውን መተው ነው። ተመለሰ የሚለውን መመለስ ነው። እኔ እስከ ዛሬ ድረስ የማረሳ ነገር ዛሬ 34 ዓመት አካባቢ አንድ ጊዜ በጉባኤ መካከል በግሩፕ በምንጸልየው መካከል መልእክት መጣ። መልእክቱ እንዲህ የሚል ነበር። የምትሄድበት መንገድ ልክ አይደለምና ተመለስ ይላል ጌታ። በቃ ዋው ዋው! አለበለዚያ ለካ ዋጋ መክፈል አለ። ዋጋ የከፈለ ልጅ ሲመሰክር ያቺ እህት እንደዚያች ብዬ ነው ተውኩት። ከምንም አልወሰድኩ። እኔ እንደሆንኩ ግን ገብቶኛል። ባለመታዘዜ ግን ዋጋ ከፈልኩ አለ። በዘመኑ በኢየሱስ ክርስቶስ ወገኖቼ እንታዘዛለን። ለጌታ እንታዘዛለን።
ለማንም እንኳን ለመንፈስ ቅዱስ እንታዘዛለን። ቅዱሱ የሚለን ነገር አንፈራም። በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የፍርሃት መንፈስ እንዲሁ ከመሬት ተነስቶ ትሞታለህ፣ ታጣለህ፣ ትወርዳለህ፣ ትከስራለህ፣ ትዋረዳለህ የሚል ታጣለህ የሚል በኢየሱስ ክርስቶስ ስምና ስልጣን ልዩ ልዩ ቃላችን ክፋት የሚረጨው መንፈስ በኢየሱስ ስም የተሰበረ ይሁን፣ የተነቀለ ይሁን፣ የተባረረ ይሁን። አረ ይረገጥ፣ ይመታ። ለሰይጣን አትራሩ፣ ይመታ። ይሄ ድምጽ ከአይምሮ ላይ ይወገድ፣ ከልቤ ላይ ይወገድ። እምነት እንግዲህ ባለ ነገር ከሆነ ያው በዛ ቀጥል። በእግዚአብሔር ከሆነ ግን ኢየሱስ ጌታ ነው። ክብር ለጌታ። በእልልታ በጨብጨባ እንስጥ። የእግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነትና ህብረት ሁል ጊዜ ከዛሬ ጀምሮ እስከ ዘላለም ከቅዱሳን ጋር ነው። ቅዱሳን አሉ አሜን። በሰላም እንሄዳለን። እግዚአብሔር ይባርካችሁ። ተባረኩ። ሻይ ዳቦ አለ ታች ወርደ አምላኬ ሆይ አከብርሃለሁ። ዝማሬ ላንተ እጅግ መልካም ነው። ተደርጎልኛልና እንዴት ዘምራለሁ። ውለታህን እያሰብኩ አመልክሃለሁ። እግዚአብሔር አምላኬ ሆይ አከብርሃለሁ። ዝማሬ ላንተ እጅግ መልካም ነው። ተደርጎልኛልና እንዴት ዘምራለሁ። ውለታህን እያሰብኩ አመልክሃለሁ። እግዚአብሔር አምላኬ ሆይ አከብርሃለሁ። ዝማሬ ላንተ እጅግ መልካም ነው። ተደርጎልኛልና እንዴት ዘምራለሁ። ውለታህን እያሰብኩ አመልክሃለሁ። እግዚአብሔር አምላኬ ሆይ አከብርሃለሁ። ዝማሬ ላንተ እጅግ መልካም ነው። ተደርጎልኛልና እንዴት ዘምራለሁ። ውለታህን እያሰብኩ አመልክሃለሁ። የደመቀ እልልታ ጭብጨባ ሃሌሉያ። ያስጨናቂውን ዘንግ ሰብረሃል። ያዋረደኝ አዋርደኸዋል። እንደ ጠላት ዛቻ መቻነክት ስጠራ የመጣ ተዋጋህልኝ። ያስጨናቂውን ዘንግ ሰብረሃል። ያዋረደኝ አዋርደኸዋል። እንደ ጠላት ዛቻ መቻነክት ስጠራ የመጣ ተዋጋህልኝ። እግዚአብሔር አምላኬ ሆይ አከብርሃለሁ። ዝማሬ ላንተ እጅግ መልካም ነው። ተደርጎልኛልና እንዴት ዘምራለሁ። ውለታህን እያሰብኩ